ወንድሜ ደበረኝ ቀበሌ መታወቂያ ልታሳደስ ሄዳ ስልክ ሲጠራ ባለም ይላል ሪጋሾሌ ኢሎልቴላር ሄሎ ልጄ ሄሎ አባዬ አረ በእናት በጊዜና ቶሎ ይኸው ሰፈር ድብድብ አንዱን ቅርጭጭጭጭ እያረጉት ነው በጊዜና እሺ በጊዜ እመጣለሁ ፋዘር ማትሪክ መውደቅህን ከሰማ በኋላ ወገናት እንዴት ናችሁ? ሳምንታችሁ እንዴት ነበር? ቆይታ ስራ ላይ ምናምን የቆያችሁ ሰዎች ከቸርች የምትመለሱም ሰዎች እንግዲህ ሁሉ ሰላም እንደሆነ ተስፋ በማድረግ የእሁድ መዝናኛ ፕሮግራማችን ክፍል 3ን ይዞ ከች ብሏል። እኔ ደህና ነኝ። እናንተ ደህና ከሆናችሁልኝ ደግሞ ይበልጥ ደህና ሆናለሁ እና ለማንኛውም ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እኔ ቡስ ነኝ። ይህ እንደ ተመልካች ቻናል ነው። በዚህ ቻናል ሁላችንም እንደ ተመልካች ያለንን አስተያየት ሰሞነኛ አዝናኝና አሳዛኝ በሆኑ ጉዳዮች እንደ ተመልካች ያለንን አስተያየት ማንንም ጀጅ ሳናረግ ማንም ላይ ሳንፈርድ አስተያየቶቻችንን ብቻ ጣል በማድረግ የምንጨዋወትበት ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ እሁድ እሁድ የእሁድ መዝናኛ የሚል ፕሮግራም አለኝ። እሁድ እሁድ መዝናናት የምትፈልጉ ከሆነ ሰዓቱን ባላቅም ግን እሁድ ዕለት ከሰዓት በኋላ ጀምሮ እስከ ማታ ባለው ጊዜ ቪዲዮ ለቅላችኋለሁ። በእነሱ ደግሞ አዝናኝ ቪዲዮችን ብቻ እያየን የምንዝናናበት ሳምንታችንን ዝግት የምናደርግበት ፕሮግራም አለን። ይሄ ፕሮግራም ደግሞ ከነሱ መሀል አንዱ ነው። እንደምትዝናኑ አልጠራጠርም። ቪዲዮን እስከ መጨረሻ አይታችሁ ከሳቃችሁ የምትስቀው ኢሞጂ አለች፣ ከዚህ በፊትም ብያታለሁ። እሷን ጣል ለማድረግ ነው። በዛች እንግባባለን ማለት ነው። ስለዚህ ወሬ ሳላበዛባችሁ ወደ ዛሬው ቪዲዮ እንግባ። ይመቻችሁ። በጦርነት አልሞት ስንል በሳቅ ሊገሉን ነው። ደሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር ምንድን ነው? ደሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር መከራ ነው። አይ ሀብታሞችን ቢሆኑ እኮ መከራቸውን ይበላሉ እንዴ። ስንት ኮንቲነር ሲያስገቡ ምናምን ነገር መከራ አይደል እንዴ? ደግሞ የኤሌክትሪክ መኪናቸው መንገድ ላይ ባትሪ ምናምን ነገር ሲዘጋ መከራ አይደል? ከዚህ በላይ መከራ ከየት ይምጣላችሁ? ሰው ሲያለቅስ ምን ማድረግ እንዳለብኝ የማላውቀው እኔ። እሸት እየሰጠችው ነው። አይ ግን ልክ ነው። እኔ ራሱ ማለት ነው ሰው ሲያለቅስ በቃ ይሄ ሁላችንን የሚያስማማንን መሰለኝ። በቃ ከቻልኩ አብሬ ባለቅስ ነው እንጂ የሚሻለኝ ማጽናናት ምናምን ነገር አልተሰጠኝም፣ ችሎታ የለኝም። ግን ምርጡ መንገድ አብሮ ማልቀስ ይመስለኛል። የሳቅስም ቢሆን ከየትም እንባምጥተን አንድ ላይ ካለቀስን በቃ ተረድተውኛል ብሎ ስለሚያስብ ያዘው እሱ አሪፍ መንገድ ነው። ስኳር ለሚወዱት ሜንሽን በቃ ጨምሪ። ምን ነው ጨምሪ እንጂ ሲያስጠሉ ስስታ የዚህን ያክል ባይሆንም እንኳን ስኳር እንወዳለን ሁላችን፣ ያስማማናል አይደል? ቀበሌ መታወቂያ ልታሳደስ ሄዳ ስልክ ሲጠራ ተሰጠው፣ በቃ ታድሷል። የገባው ካለ ይገባዋል። ሌሎቻችሁ ገነት ቪአይፒ በቃ ያልገባው ካለ ግን አሪፍ ቲፕ ለስታችሁ ጥሪያችሁን እቺን ብታረጉ በቃ አትንገለቱ። የሰፈር ጸብ ሄሎ ልጄ ሄሎ አባዬ አረ በእናት በጊዜና ቶሎ ይኸው ሰፈር ድብድብ አንዱን ቅርጭጭጭጭ እያረጉት ነው በጊዜና እሺ በጊዜ እመጣለሁ። ልጁ ነው የሚደባደበው። አይ ግን አባትየው የሰራውን ይስተውል። ከማን ነው ይሄ ሁሉ ድብብቆሽ? ተበዳሪው ነው ያኛው ወይስ ምንድን ነው? ይሄን ያልጥላቸው ወይኔ አንተ እንብላ ሳልለ ጭራሽ እንብላ ሳልለ አፈር ብላ አይባልም። ይቅር በሉኝ አይባልም። እሑድ ከቸርች የምትመለሱ ሰዎች እውነት ገስጹኝ ኮሜንት ላይ። አይባልም፣ አፈር ብላ አይባልም። ገንዘብ ካለህ በሳምንት 3 ፍቅረኛ ትይዛለህ። ይህንን በወር ምተው እስቲ
በጠራራ ሌሊት 9 ሰዓት ላይ ምጭምታ ያጠናፍረ ምቱት ይላል። በቃ ለዚህ ነው ገንዘብ ማግኘት ምናምን በቃ ይሄው ነው። ለዚህ ነው ለመልከስከስ። ለዚህ እኮ ምንም የሰፈር ወጣቶች በቂ ነው። 5ም 10ም ቢሰጡሽ በቂ ነው ብራዘር። እንዴ አረጋግጥ ከብር መነጽር ብቻ። በድጋሚ ገስጹ የእሁድ ሰዎች ይሄን ልጅ አደባ ሲይዙት። አይ ግን ብር ሲያገኙ በቃ ታርጌታቸው ሴት የሚሆንባቸው ብዙ ሰዎች አሉ። አጠገባችን እንደዛ አይነት ሰው ካለ እየተራረመ ለምንድን ነበር የቤት ስራ አልሰራም? ማሰራት የቤት ስራ ምን ችግር አለው? ማሰራት ገንዘብን ከፍል እንዴ? ምን ትምህርት ቤት ነው ደግሞ? ወንድ ነው ታሳይኛል። አፈቀራ ተመቸችው በቃ እንትን ነው ካስቸገረሽ ይዘው ቤት ይቀጣልሻል። ዘመድ እኮ ልጃችንም አይደለም እኮ። ኧረ አየር ላይ ካደው። ኧረ ልጁን ካደው እንዴ! እናትየውን የታርጋት ነው። እናትየውን የታርገ ነው ከአስተማሪው ጋር የምትሞዳሞደ። ፋዘር ማትሪክ መውደቅህን ከሰማ በኋላ እኔ የምልህ የኔ ልጅ። አቤት አባዬ። የሬሳ ሳጥን ዋጋው ስንት እንደገባ ሰማህ? አይ አልሰማሁም። ስንት ነው? አይቶ ብቻ ተወዷል። እንደው ከተወደደ ይቅርብህ። አረ እንዴት ይቀራል? አንድ ልጅም አላንስ። ምን ነው? አይ እና አበላም እንዴ? አይ አልበላም። ለምን? መጀመሪያ ቅመሰው። እንዴ አይኔ ማትሪክ ግን ተለቋል። የዘንድሮ የ2017 ማትሪክ ተለቋል። እስቲ አሳውቁኝ ተፈታኞችም ካላችሁ በዚህ አጋጣሚ። ኧረ በጊዜ ነው ማረፍ ያልፈልግላችሁ። እንደዚህ በመርዝም ተመረዛችሁና ነገር ከመሞታችሁ በፊት እኔ ማደር ያልፈልግላችሁ። ከሴት ጋር ስትሆን ጠብቆ የሚለግፍ ጀለስ ምን ሎሎ ልጅ እንዴ ሲታይ በቃ ወራ ብስኩት ነው ይመስል የምር። አንቺ ቀለሞ አንዴነሽ ጓደኛዬ አንቺ ያራዳል ይኸው በዛ ዛልፍኩ በቃ በጠላሽ ከየት መጣ ሳይባል አለልሽ ወደ መገናኛ እኮ የለም እሷ ምናልባት 50 ብር ካለ የታክሲ እኮ ነው ይላሻለው በቃ ሁሉ ጊዜ በእናትህ ቅማል ወረደ። በዚህ እኮ በእናትህ እንደዚህ ግብዳት አጎት ጋር ላከው ገጠር ይረሱበት። ምንድነው እንደዚህ ገብደው ወይ ቲሸርትን ገልብጣ አድርገው እስኪመጡ ተንሳፍና እስካሁን አላሳለሽም። አይኔት አስረሻል እስካሁን ባምቡል ያለበት ይሄ ልጅ አሁን ለራሱ መድኃኒት ረተው ሽተኛ እንዳያረግሽ። ምንድነው 10 ብር አንተ አባት ዱባይ አልጋ ወራሽ አይደል እንዴ? እዚህ ያለኔ 10 ብር ሰጠኝ። ምን ላይ ረድኝ ባንዴ ሲቀለበስ ደግሞ አቤት እንደዚህ አይነት ጓደኛ ነው የማብራት አይደል? ቀለቶ አርገዚ አካባቢ ቶላል እንዴ? ከእንደዚህ አይነት ጓደኛ ይሰውራችሁ። የምር ስታገኙ ንጉስ፣ ስታጡ ደግሞ ባህሪያ ከሚያረጋችሁ ጓደኛ ይጠብቃችሁ። አሜን በል። አንዴ የኔ ቆንጆ በኔ ጨከንሽ አትዝጊ። ቆይ በኔ ጨከንሽ እናቴ። እኔ እኮ መተኛት አልቻልኩም። በኔ ስልክህን ያዝ እሺ። ተሳክቷል። በድል ተጠናቋል። አጨብጭብ አለ ሰውዬው። አጨብጭቡ! ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! እንዴ ይሄ ነበር የታሰበው። ንብረቱን አስመልሷል። በቃ የከሰረበት ነገር የለም። በቃ አትርፏል። ይሄ ልጅ እና ድሮ በልቶ ላሽ ማለት አለ እንዴ? ለዛውም አይፎን የመሰለ ነገር። አቶ ጠንከር ስራ ለመቀጠር ነበር የመጡት? አዎ አስገብቼ ነበር ወረቀት፣ የባለፈው ወረቀት እና ለስራው የሚያስፈልገው በጣም የተረገመ መጥፎ ሰው ነው እና እርሶን ሳይወት ደግሞ ፊቶት ጥሩ ሰው ይመስላሉ። ኧረ አይደለም፣ እኔ ቤቴ ሁሌ 11 ተኩል እኮ ነው የምገባው። 11 ተኩል ነው ሌሊት 11 ተኩል። አስቸጋሪ ሰው። እንደዛ ከሆነማ ፈተናውን ወደቁ ማለት ነው። እኔ የምፈልገው ጥሩ ሰው ነው፣ እርሶ መጥፎ ሰው ነው። ኧረ አይደለም፣ 11 ተኩል የምገባው እኮ ከመስጂድ ነው። ከመስጂድ ነው። አይ ድጋሚ ፈተንኩት። በቃ እኔ የምፈልገው መጥፎ ሰው ነው። መጥፎ ሰው ነው። የቱን ይሁን 11 ተኩል መስጂድ የሚሄደው እኮ ጫማ ለመስረቅ ነው። አንተ ነው ኢንተርቪው አይደለ? እና ኢንተርቪው አጎዛገብ መጥፎ ሰው ተጫው። እዛ ግብረን ከፍለ ሱቀን ክፈት። ምን ያርግሽ? ስራ ለመቀጠር ካለው ጉጉት የተነሳ ነው። አንተ ግን ታፈኛለህ እንዴ? እንትን ነው ማፍሽ እንዴ? ሚቲቲ ሂጂና ማስቲካ ገዝተሽ ነሽ? እኔ ማስቲካ መብላት አልፈልግም። ትበያለሽ። ለምን እንደማት በይው? እኛም እንበላለን። ቶሎ ገዝተሽ ነሽ?
ወይኔ ወይኔ ከመቼው ነው የገዛሽው? በእናትሽ እንኪ ይኸውልሽ ሎሊፖፕ ትገዣለሽ። እሺ አሁን ሄደሽ ቀስ ብለሽ አልፈልግም። ትመጫለሽ። ለምንድን ነው የማትመጪው? እሺ ና አብረኝ እንሂድ። እሺ አብረን እንሂድ። ይኸውልሽ ቶሎ ብለሽ ሚጤጥዬ ጠላ በእናትሽ ቀስ ብለሽ ይዛቱ አብሮ ወይኔ ሶስተኛ ዙር አብረን እንምጣት። እዛው መጣሻት መቼም እንዴ እኔ ብቻዬን መምጣት አልፈልግም። ታስጠላች። ወድሜ ደበረኝ። አርቃት ልካትም ነበር እንዴ? ወይ ጥፋቱ እኮ እሱ አይደለም ያንተ ነው። እኔ በሆን ግን ቤት ደርሰሽ ልብስሽን ቀይረሽ ነው እንጂ ምለው። ለነገሩ ግን እሱንም ቶሎ ታደርገዋለች። እንዴ መጀመሪያ ማን ወከርጋለ ከታናሽ እህት ጋር ሌባ በ2030 ያሉትን አምጡ ማዘር። ወይ ተባረኩ። አክብሮታችሁ ደስ ሲል እርሶ እያላችሁ ነው የምትዘርፉኝ። በዚህ ጊዜ እንደናንተ አይነት ሌባ ነው የታጣው። ምን ይደረግ ስራ አይደል እናታችን። ወይ ትትናችሁ ሰው በስነ ምግባርና በስነ ስርዓት ስራውን ጥንቅቅ አድርጎ ሲሰራልኝ ደስ ነው የሚለኝ አይደል? ምንም አይደለም ማማ፣ ይልቅ እንቸኩላለን ያለው። አይ በወሬ ጠመርኳችሁ አይደለ? እቺ ልጅ ከውጭ ላከችሁ ያዛት። ለአንተ ደግሞ በቃ በስነ ስርዓት ማስረከብ ነው። ኧረ ማዘር አያስፈልግም። ኧረ ማዘር አያስፈልግም። በቃ እንግዲህ ማዘር ሌላ ጊዜ በሰፊው እንገናኛለን። አዎ ሂዱ፣ ጊዜያዊ ሩጫ ነው። እዛች ቅያስ ጋር ጭርስ ስለሚል እዛ ብትሞክሩ ይሻላችኋል። እሺ ማዘር እንዴት አከባብረን እንሰራረፍ እንጂ ጊዜው ከፍቷል። ጥንቃቄ እያደረግን በጣም ጥንቃቄ እያደረግን በስነ ስርዓት ተከባብረን ነው የምንሰጠው ከዚህ በኋላ እንጂ ላፋለው እንትን እላለሁ ምናምን ነገር እዛው ነው የምልህ። ትሞታታለህ። አባ ትቀምሳለህ። እሺ ደርሷል እንዴ? ጨው ነው። ኧረ በጌታ ግፍ ነው። ኧረ ይሄ ግፍ ነው። Let me show the camera. This ባለሙያ ቅመሰው። እንዴ ምንም አይልም እንዴ? ምን ዋጠው አይ ሜታ እንዴ ነው እንዴ? ጸዴ አረ ይሁን ነው በጌታ አሰብ። አንተ አሰዳቢ፣ እውነት አንተ አሰዳቢ ነው። ወይኔ ምንድን አስገድዳ ነው ያገባች? ቆይ ከበላን በኋላ እንዴ የሚጠጣውንም ልትቆጣጠርለት ማለት ነው። out of 10 how was it? ተው ጥሩ ነው። ስንት አለ? ያሽኮ ሁሌ ስል መስራት አለ በድስቱ እንደ አጠገብለሽ አሁን ነው እዚህ አካባቢ ነው። አሁን ባልየው ምርጥ ምግብ ሚስቱ ምርጥ እየሰራች መስሎታል። ለካ አንቺ በዚህ አካባቢ ነው እንዴ ልፍ ስትይ ሳክስህንም አበዛው። እንብላ የታለ እንብላ። እርግጠኛ ነኝ ማለት ነው ከካሜራ ጀርባ ይሄ ልጅ ይገረፋል። የምር ይገረፋል ይሄ ልጅ። እንዴ አተፋባትም? አይ ለነገሩ አይተፋም ማለት በድጋሚ ከእሁድ ከቸርች መስመጡ ሰዎች ሰው ላይ ይተፋል አይተፋም። አይ ግን እውነት አይ እንደዚህ ባሪያ መሸጡ መሆን ልክ አይደለም። ለማንኛውም ግን የዛሬው የእሁድ መዝናኛ ቪዲዮአችን ይሄን ይመስል ነበር። ተዝናንታችኋል ብዬ አስባለሁ። በድጋሚ ለማስታወስ ያክል እኔ ቡሱ ነኝ። ይህ እንደ ተመልካች ቻናል ነው። እሁድ መዝናናት የምትፈልጉ ከሆነ ሰብስክራይብ በማድረግ መጠበቅ ብቻ ነው። ከመሀልም ይለቀቅ ከተባለ ምንድነው የምትሉት? ቡሱ ከመሀልም ለቀቅልን ማለት ብቻ ነው። እና ቪዲዮ ከተመቻችሁ ላይክ አድርጉ። ከሳቃችሁ ደግሞ የምትስቋን ኢሞጂ ኮመንት ላይ ጣል አድርጋችሁ በቀጣይ ቪዲዮ እንገናኛለን። ይመቻችሁ።